እንዴት እንደሚያምር ቀኑን እየጎበኛችሁ ቦታውን ውበቱን እያያችሁ ንጉሴን ላስተዋውቃችሁ ብዬ መጥቻለሁ። ተከተሉኝ እንግዲህ። Grazie infinite. Grazie. እንከን አውጪ ሳይሆን ደጋፊ፣ በቃ አበረታቺ፣ ሰባሪ ሳይሆን ጠጋኝ ያርገን በምንሄድበት ቦታ በሙሉ። በእውነት በጣም ይሄ በጣም ዞሮ ለራስ በረከት የሚያመጣ ነገር። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ወዶች፣ እንዴ ከርማችሁልኛል? ዛሬ የፍቅር ከተማ ቬነስ እንገኛለን። ንጉሴን ላስተዋውቃችሁ ብዬ መጥቻለሁ። ተከታተሉኝ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉኝ አደራ እያልኩኝ እንግዲህ ሁላችሁም እንደምታውቁት ቬነስ ላይ እስከ ተወሰነ ድረስ ነው መኪና የሚገባው። ከዛ በኋላ በቦት ነው የምንሄደው። እንደነገርኳችሁ ከንጉሴ ጋር ቀጠሮ ስላለኝ ንጉሴ ላስተዋውቃችሁ በሚለው ፕሮግራሜ መጥቻለሁ። መቼም ቬነስ ከተማ ላይ በምትመጡበት ጊዜ የተለያዩ ኢንፍሉዌንሰሮች፣ የተለያዩ የአድቨርታይዝመንት የሚሰሩ ልጆች ዘነጥ ብለው ሽርብትን ሲሉ ስለማይ በጉጉት ተጠብቀው ለነበረው ቀጠሮዬ በእንደዚህ አይነት መልኩ ለብሻለሁ። አጋነንሽው ልትሉኝ ትችላላችሁ። ምናልባት ወላ መቼም ቬነስ የፍቅር ከተማ ናት። ከተለያየ ዓለም ፍቅራቸውን ሊገላለጹ በተለያየ አይነት መልኩ የፍቅር ቦታ ናት ተብላ ትባላለች። እንዴት እንደሚያምር ቀኑን እየጎበኛችሁ ቦታውን ውበቱን እያያችሁ ንጉሴን ላስተዋውቃችሁ ብዬ መጥቻለሁ። ተከተሉኝ እንግዲህ። What? Grazie infinite. Grazie. Oh. ሆቴል ፕሪንሲፔ ማለት እንግዲህ ሆቴል ፕሪንስ ማለት ነው ሲተረጎምና ላይክ ንጉሴን ላስተዋውቃችሁ አላልኩም። ስለዚህ በቃ አንድ ላይ ማች ያደርጋል። በዚህ አጋጣሚ በቬነስ ላይ በጣም ኑሮ እየተወደደ ስለሆነ የቬነስ ሰዎች ኑሮውን መቋቋም ሲያቀታቸው ለቻይኖች፣ ለራሾች፣ ለተለያየ የአሜሪካን ድርጅቶች ሆቴላቸውን ወይንም ደግሞ ሬስቶራንታቸውን ያላቸውን ነገር በሙሉ ይሸጣሉ ማለት ነውና በጣም በሚያሳዝነው ሁኔታ የቬነስን የኑሮ ውድነት ተቋቁመው እስካሁን ድረስ ያሉ በትክክል የቬነስ ሰዎች በጣም ጥቂቶች ናቸው። ከዛ ውስጥ አንዱ የዚህ ሆቴል ባለቤት ነውና አባትየው ለልጃቸው ደግሞ ለልጅ ልጃቸው አሳልፈው አሁን ሆቴል ፕሪንስ 3ኛ ጀነሬሽን ነው በዚህ ሰዓት ማኔጅ የሚያደርገው። ንጉሴን ላስተዋውቃቸው አላልኳችሁ? ስለዚህ ንጉሴን ለማስተዋወቅ ደግሞ ሆቴል ፕሪንስ መምጣት አለብኝ። ታይትሉና ቦታው ማች ያደርጋል አይደለ? የሆነ ነገር ጎንጨት ላድርግ
እንደምታዩት መስተንግዶ የቬነስ ሰዎች የሚችላቸው የለም። ለንጉሴ የትላላችሁ? ወይ ጉስቁልቁል ወይ ጉስቁልቁል ወይ ጉስቁልቁል። አንዳንዴ ጸጉሬን ወደዚህ ወደዚህ ባረከው ግራ ግብት ሲለኝ ገላግሌ ኤክስቴንሽን ኤልሲ በገዛ ጸጉርሽ ትሻያለሽ። ተይ ኤልሲ ይሄንን ቃጫ አታርጊ ትሉኛላችሁ። ምን ላርገው እንደኔ ግራ ግብት ተሚላችሁ መቼም አንደርስታንድ ታርጉኛላችሁ። አንዳንዴ እንደ ኤክስቴንሽን ገላግሌ የለም። ጸጉራችሁ እንደኔ ግራ ያጋባችኋል? ኮሜንት ላይ ጻፉልኝ። ሜላት ፐርፊውም የራሷን የሽቶ ብራንድ ይዛ የመጣችው የሀገራችን ጀግና ማስደመሟ እንደቀጠለ ነው። ይኸውላችሁ ይሄ ሽቶ ንጉሳዊ የሚለው ሽቶዋ ከፓኬጂንጉ ስትጀምሩ ፓኬጂንግ በጣም ውድ ነገር እንደሆነ ታውቃላችሁ። ይኸውላችሁ እንዴት የሚያምር አይነት ፓኬጂንግ እንዳላት የኛ አልፋቤት ላዩ ላይ ተጽፎበት ማለት ነው። ሲቀጥል ሽቶ በተለይ ንጉሳዊ የሚለው ሽቶዋ እንግዲህ ይህንን ሽቶ ቀምሸው ይሄ ሽቶ ይላችሁ እንዴት እንደሚረጭ ወይ እንዴት ደስ እንደሚል እንዴት ኤሌጋንት የሆነ ሽቶ እንደሆነ ልነግራችሁ አልችልም። በስማም በቃ ፍቅር ሲደመር ኤሌጋንት ሲደመር ቆፍጣና ሲደመር ወይኔ ቃላት አጣሁለት። አታጋኝ እንዳትሉኝ፣ አታጋኝ እንዳትሉኝ። ይሄ ሽቶ በየኤርፖርቱ መገኘት ያለበት ሽቶ ነው። እንዴ የሀገሬ ልጆች ምን እየጠበቃችሁ ነው? የሽቶዎች ንጉስ ንጉሳዊ ብላ ጠርተዋለች። እኔ ደግሞ የሽቶዎች ንጉስ አንደኛ። እንዴት ልብ ስልብ እንደሚያደርግ እንዴት ደስ እንደሚል ላይክ ሌዘር ነው ፍራግራንሱ። እንደኔ ኮፊ የምትወዱ ላይክ ትንሽ ቫኒላ አለበት። ትንሽ በትንሹ በሚገርም አይነት ሁኔታ ነው ባላንስ ያደረጉት። ለምን ቫኒላ ሲበዛበት የሆነ ጣፍጤ ማለት ነገር የማቅለሽለሽ ነገር ይፈጥራል። በእንደዚህ አይነት መልኩ ግን የሆነ በቃ ያ ውዲ የሆነው ፓርቱ በጣም አግሬሲቭ እንዳይሆን የሚገርም ባላንስ አደራረግ አንደኛ። ይሄ የጉድ የወደድኩት ሽቶ በቃ የዘመኑ ሽቶ በዚህ ሰዓት ያው ታውቃላችሁ፣ በተለይ ዌስተርኖች በጣም የሚያደንቁት ይሄ ብዙ ጊዜ የአረብ ሀገር ሽቶ ነው ያኮ ብዙ ጊዜ አረብ ሀገር የሚጠቀሙት ሽቶ ነው የሚባሉት ሽቶች አሁን በጣም ፋሽን ሆነዋል በዚህ ሰዓት። ዌስተርኖች ሁላችንም በቃ በጣም የምንጠቀመው ሆኖ ግን ባላንስ አደራረጉ ይሄ ከሌላው የሚለየው ምን እንደሆነ ታውቃላችሁ? ላይክ በቃ በጣም ኤሌጋንት የሆነ በቃ ስታሸቱት አይበጠብጣችሁ፣ ግን በቃ ውስጣችሁ ቅርት የሚል ሽቶ። ወይ ይሄ ሽቶ ወድጀዋለሁ። ባይዞ ይሄ ሽቶ መግዛት የምትፈልጉ ግራንድ አበሻ ቢዝነስ ኢቨንት ላይ ፍራንክፈርት ይገኛል። ሜሉ ሽቶዋን ይዛ ከች ትላለች። እንግዲህ መታችሁ ቀምሳችሁ አይታችሁ አረጋግጣችሁ ወይ ኤልሲ ለካስ እውነቷን ነው ትሉኛላችሁ። ይሄ አንደኛ በጣም የወደድኩት ሽቶ አንደኛዬ ይብየዋለሁ። ሁለተኛ ሽቶ ይሄኛው ሎዛ አበባ ለምትወዱ ቀዝቀዝ እያለ በቃ ሳታስቡት ውልብ በሚላችሁ ሽቶ በቃ እንደዚህ አይነት ሽቶ ለምትወዱ ሎዛ እኔ ሁለተኛ በጣም የወደድኩት ሽቶ። ፓክ አደራረጓ ቅድም እንደገለጽኩላችሁ በእንደዚህ አይነት መልኩ ለስጦታ ብትሉ፣ ለወጣት ብትሉ፣ ለአዛውንት ብትሉ በስማ በቃ በጣም የሚያምር ከውስጥ ጠርሙሱን እዩት እንዴት እንደሚያምር እንዴት ኤሌጋንት በሆነ አይነት መልኩ በዛ ላይ ጽደት ያለ ሽቶ ሎዛ ብላ ጠርተዋለች። ይሄኛውን ሽቶ ደግሞ በእኛ በኢትዮጵያዊ ወይም በሀበሻ በራሱ ሽቶ የመጣ እኔ እስከማውቀው ድረስ ሜላት ፐርፊውም ብቻ ናት። በጣም በእውነት አኮራሽን ጎበዞች፣ አዳዲስ ስራ ይዛችሁ የምትወጡ ገበያውን የምትጋፈጡት ይሄንን ከባድ ገበያ በቃ እችላለሁ እኔም እንደሌሎቹ ብላችሁ በራሳችሁ ተማምናችሁ የምትወጡት ሰዎች ሻቦ ይላል እዚህ ሀገር የሀገሬ ሰውና
በጣም በእውነት አደንቃቸዋለሁ። ጎበዞች በርቱ። እኛ ደግሞ እናንተን ሰፖርት የማድረግ ግዴታ አለብን። ሎዛ ደስ የሚል ቆንጆ ሽቶ በቃ በስመ አብ እንዴት ደስ እንደሚል እንዴት እንደሚጣፍጥ ልነግራችሁ አልችልም። በቃ ይሄ የአበባ ፍራግራንስ ነው ያለው፣ ግን ኤሌጋንት በሆነ አይነት መልኩ በቃ የሆነ ጠንቀቅ ያለች ሴት የምትቀባው ሽቶ የሆነ ወይ አለፈች እኮ የሚያስብል ሽቶ ነው ይሄ። በእውነት ይሄ የሴት ነው፣ ሴት ብቻ ነው የምትቀባው። ያኛው ንጉሳዊ ቅድም እንደነገርኳችሁ ለወንድም ለሴትም ይሆናል። ይሄ ግን ለሴት ብቻ ነው። በጣም ቆንጆ ኤሌጋንት ጣፈጥ የማለት ነገር አለው። ፍሬሽነስ አለው። ፍላወሪ እኔ ብዙ ጊዜ ያኛው ነው የኔ ቴስት። ግን አንዳንዴ የሆነ ቀስቀስ ያለ ቀን የላችሁም? ራሳችሁን ውደዱ በቃ ራሳችሁን ተንከባከቡ የሚላችሁ ቀን የሆነ አንዳንድ ሙድ የላችሁም? ስትነሱ ዛሬ የኔ ቀን ነው ብላችሁ የምትሉት በቃ ዛሬ ለራሴ ላይክ ብዙ ኃላፊነት አለ አይደለ? ብዙ ጊዜ በተለይ እኛ ሴቶች ማኔጅ የምናደርገው አንዳንዴ ደግሞ ገፈፍ እናደርግና እኔ ብቻ ምንልበት አይነት እንደዛ አይነት ፊሊንግ ነው ያለው። በእውነት ሽቶ ብታምኑኝም ባታምኑኝም ስትቀቡ ውስጣችሁ ያለውን ፊሊንግ ይገልጻል። ለዛ ነው ከመዓት ሽቶዎች ውስጥ አንዱን አንስተን የዛን ቀን የምንቀባው። እንደ ቀናችን፣ እንደ ስሜታችን፣ እንደ ፍላጎታችን፣ እንደ ሙዳችን ይቀያየራል እንጂ አንድ ሽቶ እኮ ገዝተን አመቱን ሙሉ መቀባት እንችላለን። ግን አንዳንድ ቀኖች የሆነ በቃ ለየት ያለ ስሜት የሚሰማን ዛሬ ደስ ብሎኝ ነው ካልጋ የወረድኩት የምንለው ቀን የለ? ልክ እንደዚህ አይነት ፊሊንግ ነው ይሄ ሽቶ የሚሰጠው ቫይብ። እና እኔ ሽቶ ስቀባ ማታም ሆነ ወደ አልጋዬ ሲሄድ ጠዋትም ቀኔ ስጀምር የሆነ በጣም ሙዴን አዳምጣለሁ። እስቲ ሙዳችሁን ተከታተሉ። ሽቶ ብድግ ተደርጎ ዝም ብሎ ታታታታ ተደርጎ የሚኬድ ነገር አይደለም። ሙዳችሁን ፊሊንጋችሁን ማዳመጥ መቻል አለባችሁና ብታምኑኝም ባታምኑኝም አንዳንድ ሽቶዎች አንዳንድ ትልልቅ ኢቨንቶች በምትሳተፉበት ጊዜ ሳይበዛ በስሱ ጎን ጋር የሚደረጉ የሽቶ አይነቶች አሉ። ለምን እንደሆነ ታውቃላችሁ? ሰው ሪላክስ ሆኖ እዛ ቦታ ላይ ያለውን ፕሮግራም አቴንድ እንዲያደርግ እንዲከታተል የሚረዳ ነገር ነው ተብሎ ስለሚባል ላይክ ቡና ሲሸተን ነቃ እንደምንለው ቆንጆ የሆነ ደግሞ ሪላክስ የሚያደርግ ሽታ ደግሞ ሲሸተን የሆነ ሰውነታችን ፈታ ይላል፣ ስትረሳችን ብርር ይላልና ሽቶ በጣም ከበስተጀርባው የሚገርም ሳይንስ አለው። ዝም ብሎ የሚሰራ ነገር አይደለም። ለዚህ ነው ትልልቅ ድርጅቶች በዓለም ላይ በጣም ብዙ ብር ለሽቶ ኢንቨስት የሚያደርጉት። እና ሜሉዬ በእውነት በጣም ጎበዝ የሚገርም ሽቶ ነው። እንደነገርኳችሁ እንግዲህ ሜሉ ግራንድ ሀበሻ ቢዝነስ ኢቨንት ላይ ሽቶዋን ይዛ ትገኛለች። መግዛት ለምትፈልጉ መቅበስ ለምትፈልጉ አይታችሁ ቀምሳችሁ የወደዳችሁትን ፒክ ማድረግ ትችላላችሁ። ጥበብ የሚጀምረው የሀገራችን ልጆች አዳዲስ ምርጥ ስራ ይዘው ሲመጡ ራሳችን ለራሳችን እየተበረታታን እየተደናነቀን ሌሎቹ እንደደረሱበት እኛም እንደርሳለን እያልኩኝ ዛሬ ንጉሴን ላስተዋውቃችሁ ስላችሁ በምድር ላይ እኔ ንጉሴ ያለኝ አንድ እሱ ፈጣሪ። ሲቀጥል እንግዲህ እሷ እንዳለችው ንጉሳዊ ብላ ስለጠራችሁ እኔ ደግሞ የሽቶዎች ንጉሴን ላስተዋውቃችሁ የሽቶዎቹ ንጉስ ብዬ በእንደዚህ አይነት ፕሮግራም እንግዲህ ተገናኝተናል። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ እንዴት ደስ የሚል ሽቶ እንዴት በቃ የሆነ በቃ ላይክ ደስ የሚል ሙድ ላይ ነኝ ያለሁት። አሁን በዚሁ እንግዲህ እራታችንን እንበላለን። ቬነስ መቼም ማታ ላይ እንዴት እንደምትሞቅ እንዴት እንደምትደምቅ አንድ ቀን አስጎበኛቸዋለሁ። በዚህ አጋጣሚ ምን በቃ ውስጤ አደረ መሰላችሁ? እኔ ሰው ሲሰራ በጣም ደስ ይለኛል። የሰው ስኬት በጣም ደስ ይለኛል። የሰው ስኬት ሁል ጊዜ አደባባይ ማውጣት እወዳለሁ። በቃ በነፃ ደስ ስለሚለኝ ይገርማችኋል። እኔ አሁን ግራንድ ሀበሻ ቢዝነስ ኢቨንትን እንደዚህ በጣም በምንሯሯጥበት ሰዓት ስንት ሰው እንደረዳን ስንት ሰው አጠገባችን እንዳለ ልነግራችሁ አልችልም። መልካም ስሩ። የት ጋ በቅሎ የት ጋ አብቦ የት ጋ እንደምትካሱ አታውቁ። በእውነት ነው የምላችሁ። መልካም ስሩ። ከአንደበታችሁ መልካም ይውጣ። በምትሄዱበት ቦታ ሁሉ የሰው ሰክሰስ ልክ እንደራሳችሁ ሰክሰስ ያስደስታችሁ።
ያ ደስታ ነጥሮ ወደ እናንተ ይመለሳል። እስቲ ይህንን የሞከራችሁት ያያችሁት ኮሜንት ላይ ጻፉልን፣ ለሌሎቹም ብርታት ይሆናል። ሁሉ ጊዜ እንከን አውጪ ሳይሆን ደጋፊ፣ በቃ አበረታቺ፣ ሰባሪ ሳይሆን ጠጋኝ ያርገን በምንሄድበት ቦታ በሙሉ። በእውነት በጣም ይሄ በጣም ዞሮ ለራስ በረከት የሚያመጣ ነገር ነውና እንደምታውቁት እንግዲህ የሚቀጥለው ሳምንት ነው ግራንድ ሀበሻ ቢዝነስ ኢቨንት። ጊዜው እንዴት እንደሚበር ልነግራችሁ አልችልም። በጣም ብዙ ሰው ነው ሰፖርት ያደረገን፣ በጣም ብዙ ሰው ነው ከበስተጀርባ እየሰራ ያለው። እንግዲህ ዝግጅታችን ላይ ሁላችሁንም በአክብሮት እጠራለሁ። ፍራንክፈርት ላይ የምትገኙ፣ በፍራንክፈርት በአቅራቢያው ያላችሁ፣ ከተለያየ ቦታ የምትመጡ ገና ሳላገኛችሁ ከወዲሁ እግዚአብሔር ያክብራችሁ። በጣም ደስ የሚል ፍቅር አገልግሎት ነው እያደረጋችሁ ያላችሁትና ለኛም ለተሳታፊዎቹም ደስ የሚል ጊዜ ይኖረናል፣ የሚገርም ጊዜ ይኖረናል። ሁላችሁንም በዚህ አጋጣሚ አሁንም በድጋሚ የሰማ ላልሰማ ያሰማ እያልኩኝ በ5 እና 6 የምናዘጋጀውን የግራንድ ሀበሻ ቢዝነስ ኢቨንት እንዳትቀሩ ከወዲሁ እንደው ሳላያችሁ እንደው ሳላገኛችሁ እንደው ገና በቃ ሳላየው ያበበ ነገር እንደሚጠብቀን እርግጠኛ ነኝ። ስላደረጋችሁት ሁሉ አስተዋጽኦ ከወዲሁ እግዚአብሔር ያክብርልኝ እያልኩኝ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትተባበሩን አደራ እያልኩኝ እንዲሁም ደግሞ በተለያየ ቦታ ያላችሁ የሀገሬ ሰዎች ብትችሉ በአካል በመገኘት ባትችሉ ደግሞ ሼር በማድረግ የራሳችሁን አስተዋጽኦ እንድታደርጉ እኛም ሌሎቹ የደረሱበት ቦታ እንድንደርስ እንድንጣመር እንድንበረታታ አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ጠቃሚ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ ውዶችዬ።